ሃይ ሌይላ እንዴት ነሽ? ሃይ ሰላም ነሽ? ደህና ነኝ ሀቢብቲ። አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን አሚን አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችሁ ሁላችሁም አመሰግናለሁ። እሺ እኔና ለዓለም ህዝብ ነው የማመሰግነው ሁላችሁንም። እሺ ሌይላዬ አንቺ ደህና ነሽ? ደህና ነኝ። አሁንም አይደለሁኝ። እሺ ምን ነገር ላስታውቀው። ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌይላዬ? ምን እናግዝሽ? ለዓለም ህዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። ረጁ አለች። ረጁ አለች። አዎ አለች። ረጁ አለች። ሪማ አለች። ሁሉም አለ። የለስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት እሺ ሪም አዲስ ልጅ ስማ ማነው? እዚህ ልጅ ስም ሩቢ ነው። ወይ እንዴት ነሽ? ሰላም ነሽ? ሰላም ነኝ አልሐምዱሊላህ። ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ነገር ይፈልጋል ነገር አሎ ሀቢባ ወይማ ወይ እናቴ እኔ አሁን ሰይጣን እንዴት ነው የምታኖረው? እንዲደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እንደዚህ ነኝ። እሺ አለው ይሻለው በቃ እንደ አጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር ወይማ ወይ እናቴ እኔ አሁን ሰይጣን እንዴት ነው የምታኖረው? እንዲደጉ በቃ ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እንደዚህ ነኝ። እሺ አለው ይሻለው በቃ እንደ አጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገዳያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለሚንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቀር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያለን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ ማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል። በጣም በየቀኑ እና ባካችሁ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራው የሰው ልጅ ለክሬዲት ከሆነ መጨረሻው ይሄ ነው የሚሆነው። ያዳነው ነፍስ ሳይሆን የሚያሳስበው በቃ ማን ተመሰገነ ማን አልተመሰገነም ነው ዋናው ፖይንት። ልጅቷ በሰላም ቤተሰቦቿን ማግኘቷ ነው እንጂ የክሬዲቱ ባለቤት አይደለም። ይኸው ኮይልሽ አሁን ኦልሞስት 1 ዊክ 7 ቀን 10 ቀን ሆኗል። እንግዲህ 7 ቀን 8 ቀን ሆኗታል እኛ ጋር። እኔ አንድ ቪዲዮ አልሰራሁም። እንግዲህ ቤት ውስጥ ናቸው ያሉት፣ እዚህ ነው ያሉት። በየቀኑ እንደዚህ ሆነሽ ቁጭ ብለሽ ምናምን አይደለም። በቃ በየቀኑ እንትን ነው ያለው። ግን እንደ በትልቅም ነገር እንትን አሁን ሌላ አንድ ትልቅ እኔ እንደውም በአጋጣሚ ከወሰድሽ ትምህርት የምትወስጂው ታስታውሻለሽ እንትን የተባለ ጊዜ የሆነ በስልክ ከእስር ቤት ቮይስ ወጣ ተብሎ ጥርሷ ወልቆ አይኗ ገጥቶ ማንተማ ወጥቶ እንደዚህ ያው ቀደም ያየሽው ነው። ጥርሷ ምንም በቃ ምንም ጠቅላላ ውሸት በቃ የነበረው ነገር እና በቃ ትልቁ ነገር ያ የቆየችበት የነበረ 13 ዓመት ከ4 ወር መቆየት ነበረባት። 14 ወር ያንን ሁለት ነገር ነው ፍርዱ የነበረ። የሸሪያ ፍርድ አለ፣ የሞቱ ፍርድ
እንደገና ደግሞ የእንትኑ ፍርድ ደግሞ የምንድነው ስሙ የዚህ መንግስት ደግሞ የፈረደባት የነበረው ነገር አለ። ያ መንግስት የፈረደባት 13 ዓመት ከ4 ወሩ ጨረሳ መውጣት ነበር፣ ሞት ፍርዱ ከተነሳላት በኋላ። ያ ነው እንግዲህ አይ ቲንክ እንትኑን አይተሽዋል። እና በዛ ምክንያት እኛም መጀመሪያ ስላልገባን ስለነበረ እና እንግዲህ ስለዚህ ትልቁ ነገር በቃ አሁን በሰላም እንትን ሆናለች። እኔ እንደውም በአጋጣሚ አሁን ልፍ ስል እህትየው ቪዲዮ እያየች ነበር። ሀቢባ ገባች ምናምን ስትለኝ በቃ በዛው እንግዲህ ሹክረን በሏት ቆይ እኔ ላገናኛችሁ ብዬ ለዛም ነው የገባ ነው። በተረፈ እንግዲህ በአንድም በሌላ መንገድ ሁላችንም እንግዲህ ትልቁ ነገር አላህን እንፍራ። አሁን አጀንዳችንን ከልጅቷ ጭንቅላት ላይ ማንሳት ወደ ቤተሰቧም ስትገባ ምን ስንል ትተን ዋና ጭንቅላታችን ፎከሳችን ያንን ማድረግ መቻል ያለብን። ትክክል። በጣም ነው የምናመሰግነው ወንድም ካሊድ። እውነት ከባድ ነው። ሙሉ ቤተሰብ ተቀብለ አስቀምጠህ አንተ ጋር እንደዚህ እየተንከባከብክ ስላለክ ሁልጊዜም ችግር ላይ ስንሆን ስለምደርስልን ያንተ ፋውንዴሽን መጠለያችን ስለሆነ በጣም ነው የምናመሰግነው። ቃል የለኝም ወላሂ ለአዚም ከልቤ ከአንጀቴ በጣም ነው የማመሰግነው። እኔ የትኛውም ወገን ችግር ላይ ሲወድቅ ስንጠራ ሩጫ ከኤርፖርት ሄደህ ተቀብለ አንተ ጋር አስቀምጠህ በቃ ወንድም ነህ አባት ነህ። በጣም ነው የምናመሰግነው። ቃል የለኝም። እኔ ይህ ነው ሰው ማለት። እነትም የባለፈው አለች እዚሁ ናት ከነ ልጇ ምናምን አሁን በደምብ እሱም እንግዲህ ምስጋና ሰርተሽ ወደ እንትንም መሄድ አለባት። ወደ ምንድነው ራሷን ችላ ቤት ተከራይታ ምናምንም ለመውጣት እየተዘጋጀች ያለችው። አሁን አለች ሰላም ብንላት ይቻላል ወይስ? በደስታ ታቡ ፋሲካ የመጀመሪያ መመስገን ያለባት ሴት ነች አሉኝ። ፋሲካ ማናት? አይ ቲንክ በቀደም እንደውም እሱ ክሊር ለማድረግ ፋሲካ መጀመሪያ ይሄ ምንድን ነው ቡታጀራ እያሉ ቪዲዮ ለቃ ነበረ። እሺ። እና ቪዲዮ ሰርታ ለቃ ምን ሆነ መሰለሽ፣ ቪዲዮ ከሰራች በኋላ እንግዲህ አይ ቲንክ ከዛ በመሀል አይ ቲንክ ነፍሰ ጡር ነበረች ምናምን እንትን አደረገች። ከዛ ይሄ ፈንድሬዚንጉን አቡ አሚራ ጥሪ ያደርግና ጥሪውን መስራት ጀመርን። ይሄ መደረግ ጀመርን። ከዛ ሸራተን ይሄ ገንዘቡ ከተሰበሰበ በኋላ ዶላሩን ወደ ውጭ ሀገር ለመላክ ያኔ ዶላር በጣም ችግር ስለነበረ ፕሮግራም ስናደርግ በቃ እንደው በዚህ ነገር የተሳተፉ ሰዎች ካሉ ብለን ስንጠራ ማነው አይ ቲንክ እሷን በፋሚሊዎቿ እንዲህ አይነት ልጅ አለች ስትሉ ችግር የለም ጥሯት ትምጣ አለኝ። ሸራተን መጣች። ግን ልክ ሸራተን በመጣች ሰዓት ላይ ምን ሆነ መሰለሽ ዩቲዩብ ላይ 5% በቃ 95% በቃ አልቋል። የሌላ ጉዳይ 5% ነው የሚቀረው ወደ ሀገር ውስጥ በቃ በቅርብ ትመለሳለች ብላ የመጀመሪያ ቪዲዮ ዩቲዩብ ሰራች። እኛ በቃ ደነገጥን። ምክንያቱም ገና ዶላር እየጠየቅን ስለነበረ ከባድ ነበር ለኛ እና ከዛ በኋላ ይሄን ነገር ቪዲዮ አጥፊው ስንላት በፍጹም አላጠፋም አለች። ከዛ እንደገና በአጋጣሚ ሆነ አንድ ቪዲዮ ደግሞ ሰራች እኔ ላይ በቃ እኔ ቪዲዮን ልክልሻለሁ ያው መልሼ ራሴን መስደብ ስለሚሆን በጣም ደስ የማይል ቪዲዮ እኔኑ ተናግራት ቪዲዮ ሰራች። ከዛ ይሄ በህግ ያስጠይቅሻል እኮ ይሄ ቪዲዮ እንደዚህ መሆን አለበትም ብለን ከለከልን። ከዛ በኋላ እሱ ክፍተት ከተፈጠረ በኋላ እንደውም ይሄ በግልጽ በሰሞኑን ሙሉን እያንዳንዱ የነበረውን ነገር ቪዲዮ አድርገን እኔ ለቀዋለሁ እያንዳንዱ። ከዛ በኋላ ወደ 10 የሚሆኑ ቪዲዮዎች ይሄ ብሌሚንግ ማለት ወደ 60 ሚሊዮን ብር ተበላ 60 ሚሊዮን የሚለው ትርክት መምጣት የጀመረው እሷ በምትሰራቸው ነው። ዩቲዩብ ላይ ገብታችሁ ሁሉም ሰው ማየት ይችላል። ወደኋላ ዩቲዩበር ናት እና ይሄ መጀመሪያ ላይ ዩቲዩብ ቪዲዮ ላይ ሰርታት ፋሚሊውን ያገናኘችው እሷ ናት። እና ከዛ በኋላ ይሄ ነገር ኦኬ መጀመሪያ ቤተሰቦቿ ጋር ሄደ ቤተሰቦቿ ድረስ የሌላ ቤተሰቦች ድረስ ሄደ የቀረጸቻቸው ልጅ ናት። ከዛ በኋላ አሁን ሰሞኑ እኔ ደግሞ አየር መንገድ ኦልሬዲ ለመቀበል ሊስት አድርገን ምን ብለን ፋሚሊ ያው የኔ ኃላፊነት ስለነበረ እዚህ ልትመጣ ስትል እኔ አሁን እዛ ውስጥ ሊስት ውስጥ አድርጎ እንትን ኤርፖርት ውስጥ ተርሚናል ውስጥ ማንንም ኃላፊነት አልወስድም። ስለዚህ እዚህ ካለ ካስፈለገ ፈቃደኛ ከሆኑ ቤተሰቦቿ እዛው ስትመጣ ከዛ ደግሞ በአጋጣሚም ላይቭም ላይ እዚህ ፕሮግራም ላይ ነበር። ላይቭ ላይ ደግሞ ፕሮግራም ሲደረግ እኔ ላይቭ ላይ መተን እኔ ቁጭ ብዬ ምክንያቱም
በጣም በቃ ለእኔ ይሄ በጣም በብዙ መንገድ ይሄ ትችቶች፣ ቪዲዮዎች እንዲሰሩ ይሄ 60 ሚሊዮን ብሩን በሉት የሚባሉት ነገሮች የእሷ የምትሰራቸውን ቪዲዮዎች መነሻ ሆኖ በጣም ብዙ ነገር በጠበጠን እና ለዛ እንኳን እስኪይዝ አልነበረ። ምክንያቱም ኢቭን አንዳንድ ጊዜ አቡ አሚራ ይሄ የሚሰራውን ፎቅ አፓርትመንት ሪል ስቴቱ ምናምን እሱ የሚተቸው የነበረ የአቡ አሚራ ፋሚሊዎች ምንድነው እንትኖች ኃላፊ ምንድነው የሌላ ተወካዮች ተብሎ ዝም ብሎ በደፈና ሲሰር የሌላ የሚመስለው ሰው እኛን ነው እና ሰው መልስ ስጡ እያለ በቃ ይሄ እንዲያደርግ ነበር እና በቃ ምንም ቪዲዮ አትስሪ ብለን ብንከለክልም መቆም አልቻለም እና ኤኒዌይ በዛ ነው። ይሄ አሁን ለእኛ ትልቅ ጉዳይ አይደለም። አሁንም ለእሷም ትልቅ ጉዳይ ነው። በዛ ከሆነ የተቀየምካት መታረቅ አለባችሁ። አዎ ክሊርሊ ምንድን ነው መሰለሽ ሀቡ ምንድን ነበር ግልጽ አሁን በትንሹ አሁን ከአሁን እንኳን በትንሹ ነው የምነግርሽ 100 ቪዲዮዎች ተሰርተዋል። 100 አሁን ልጅቷ ከመጣች በኋላ በጣም በቃ እንደዚህ ነው እንደ እስከሚል ድረስ ይሄ እንደገና ሞቭ አስነስቶ አንደኛ ናት ሁለተኛ ናት የምናምን የሚል አንደኛ ይሄ መጀመሪያ ግን ትክክለኛው ምንድን ነው እኔ ቪዲዮዎቹን ሰርቼ ልኬልሽ በትክክል ያ ነገር ከተረዳሽ በኋላ ምን ያህል ጥፋት እንደነበረ ኢቭን በህግ አግባብ የሚያስጠይቃት ምን ያህል ስህተቶችን ሁሉ እንደሰራች ይሄንን አሁን የዛሬ ሳምንት ነው 5 ቀን አካባቢ እኮ ላይቭ ላይ ሙቤ ቤት ገብተን ክሊር ካደረግን በኋላ እንደገና ድጋሚ ዩቲዩብ ሰርታ ሌሎች እንዲሰሩ ተደርጎ ደግሞ እንደ ስድብ በቃ እንደ ስድብ ይሄ አሁን ለዛ እናስታርቃችሁታል። በቃ ጉዳዩ ይዘጋል። አሁን ልጅቷን እዚህ ያለችውን ልጅቷን ላስታም ወይስ እኔ እየወጣሁ ቪዲዮ ልስራ? እንደገና ደግሞ አዎ ደህና ነን። ደህና ነሽ? ከቤተሰብሽ? ደህና ነኝ አልሐምዱሊላህ ነኝ። ከአዲሱም ልጅሽ ደህና ነሽ አንቺ? አሁን አዎ ደህና ነኝ አልሐምዱሊላህ። እንኳን ደስ አለሽ። እንኳን ደስ አለሽ። አልሐምዱሊላህ ታቀፈሽ። ጌታ ምስጋና ይግባው። አሚን ያ ረብ አሚን። በጣም ነው የማመሰግነው ዱዓ ላደረጋችሁልኝ። በአጠቃላይ በጣም አመሰግናለሁ። አላህ ይስጥልኝ። ለአንቺም ደግሞ ጀዛሽን አላህ ይክፈልሽ። ሰው በሚከፍለው አቅም የለንም እኛ። አላህ ጀዛ ይከፍላል። ጀዛሽን አላህ ይክፈልሽ። አሚን። እናቴ ሌላ እንዴት ናት? አሁን ደህና ናት? አዎ ሌላ እንዴት ናት? አሁን ምስጋና ይድረሰው። ተኝታ ነው እንጂ ትገናኙ ነበር። አልሐምዱሊላህ ዋናው ደህና መሆኗ ነው። በሌላ ደህና ናት። አልሐምዱሊላህ ደህና ናት። ቆይ አባቷን ደግሞ አናግሬ። ሰላም አለይኩም ልጄ። ዋሌኩም ሰላም አባቴ፣ እንዴት ኖት? ይምጣብኝ። እንኳን ተገላገልሽ። እንኳን ወገዴ ሰላም አገኛኛልሽ። እንኳን ሰላም ተገላገልሽ። ቤተሰብ ደህና ናችሁ? ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ደህና ነን። እንኳን በአምላካቸው የኢትዮጵያ የዓለም ልጆች ክርስቲያንና እስላም አልትባለም ለሌላ የተነሳችሁ ልጆች ሁላችሁም ይደጉ፣ ርስቃችሁ ይስፋ። የዓለም ልጆች የአረቡም የአሜሪካኑም ሁሉም ኤምባሲውም ሁሉም በተስንቁ ይጨመር። ርስቁን አላህ ይስጠው። ልጄን ሰጥቶኛል። ከዓለም ልጆች ተልጃችሁ ኑሩ። እናንተማ ይደጉ። ርስቃችሁ በፊታችሁ አላህ አድርጋቸው። ትርክም የሌለበት ስንቅ ብሉ። አላህ ይበል። እውቀት ይጨምር። እውቀታችሁ ላይ ሁሉም ነገር ይፈለጋችሁ። የዓለም እውቀት ይስጣችሁ። የሁሉም ነገር ሽምግልና የምትችሉበት ነገር አላህ ይስጣችሁ። አሁንም ሰጥታችኋል። እንዳያናሰውችባ አላህ ይስጣችሁ። ይደጉ። የዓለም ልጆች ይደጉ። ተልጃችሁ ኑሩ። ልጆችን አሳቅፋችኋል። እናንተም ልጃችሁን ይቀፉና ኑሩ በአንድነት። አልሐምዱሊላህ ረቢል ዓለሚን። አላሁመ ሰሊ ከለበሽ ብቻ ነው ከለበሽ። አይ አይሆንም። ስሚ